ስለዚህ ጥርጥር ውስጥ ገባ ማለት ነው። ኦኬ ይሄ ነገር እንዴት ነው የመጣው የሚለው መረዳት ይመጣ እዛ ውስጡኝ ነገሮችን የማየው እዛው መጽሐፍ ቅዱስ ውስጡኝ ማርያም ታማልዳለች አታማልድም፣ ቅዱሳኖች ያማልዳሉ አያማልዱም፣ ኢየሱስ ክርስቶስ የባህሪ አምላክ ነው ወይስ የእንትን አምላክ ነው? እዛው ውስጥ ነበርኩ። በቃ ሐሳቤ ነበር። ወጥቼ ራሱኑ ግን መጽሐፍ ቅዱስን ፈትሼው አላውቅም ነበር። እዛው ውስጡኝ ነበር አስተሳሰቤ ነበር ክርስቲያን እንደነበርኩ። እሺ ጥሩ። ስለዚህ ፈተንክ ምን ስትል ምንድነው ድሮ እንደ ታምን ነበር መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ ታሪኮችንም አመንክ፣ ክርስቶስም አምላክ መሆኑን አመንክ፣ ክርስቲያን ሆንክ። ከዛ ወጣህና እንዴት ነው ይሄ ነገር የመጣው እንዴት ነው የጻፉት የሚለው ምርምሩ ስትገባ አሳተ ወር ደግሞ አስካደህ ማለት ነው። ስለዚህ በዛ መሰረት ቁርአንም ላይ ትክክለኛ ሚዛን አድርገሃል ወይ ነው። ለምሳሌ አሁን ያልከውን ነገር ከቁርአን ውስጥ ወጥተህ አሁን መጽሐፍ ቅዱስን ባየበት መንገድ አይተኸው ታውቃለህ? መቼም ሳልገባም ነው ያየሁት። አሁን እኮ ገብቼ ተወልጄበት ቢሆን እዛው ቁርአን ውስጥ። ስለዚህ ፐርፌክትሊ የተጠበቀ እሺ፣ ጥሩ ፐርፌክትሊ የተጠበቀ ምንድነው የሚባሉት ሰነዶቹ ፐርፌክት እንደሆኑ ቁርአንን በትክክል አሁን ለምሳሌ አንድ ነገር ልንገርህ። አሁን ለምሳሌ እኔ አንድ ይቅርታ፣ አሁን ለምሳሌ እኔ ያልነበርኩ አይደል ለሆኑ ወራት መርከዝ ነበርኩ። አሁን ለምሳሌ የኔ ኡስታዝ ማን ያስቀራ ብትዩ ይነግርሻል። ኡስታዙን ማን ያስቀራው ይነግርሻል። ይሄ ሰንሰለት ረሱል ሰለላሁ ዐለይሂ ወሰለም ጋር ይመለሳል አልኩሽ። ከዛ ጅብሪል ጋር ከጅብሪል አላህ ጋር ይመለሳል። እንደዚህ አይነት የጠነከረ ሰንሰለት ነው ያለው። ሰነድ አሚን እናውቃለን። በሰነድ ተጠበቀ ነው ሐዲሶች። እንደገና ደግሞ ቁርአኑ የቁርአኑ ማዕናም ምንድነው ቁርአኑ የሚለው ተብሎ ኖርማል የቁርአኑ እንትን እኮ ኖርማል ነው። አሁን ለምሳሌ የሆነ ቁርአን የሆነን ቁርአን ቀረው አይደል? ያ ዝም ብሎ መጽሐፉ ስላለ ብቻ አይደለም፣ ቁርአኑ ስላለ ብቻ አይደለም አልኩሽ። ያንን ከየት ቀራሁት? አሁን ለምሳሌ እኮ አንቺ የሆነ ቁርአን የሚባል መጽሐፍ አሳተመሽ ይዘሽ መተሽ ይው ቁርአን ብትይ የሆነ ጽሁፍ ምናምን ጨማምርሽበት ልክ እንደ መጽሐፍ ቅዱስ ከማን ቀርተሽ ሆኖ ነው የምትበይ? ከማን አመጣሽ? ሶርስ ያስፈልግሻል። ገብቶሻል? ምንም ሰንሰለት ሳትይ የሆነ ቁርአን የሚባል መጽሐፍ ይዘሽ ተቀባይነት የለውም። እኔ ገብቶኛል የምትለው ነገር ሳንደጋግመው ምንድነው ፐርፌክትሊ ስለተጠበቀ ወደ ነብዩ መሐመድ የሚያደርስ እንትን ሰንሰለት ስላለ አምነዋለሁ ነው አይደል ፖይንት? በቃ ያጋርቱ እሱን ቅድም አገኘሁት። ግን እንደዛ ነው ወይ ሪሊ አሁን እንደምትለው ነው ወይ ነው ጥበቃው የቁርአን ጥበቃና ቃላቶቹ ወርድ ባይ ወርድ ተጠብቀው ከነብዩ መሐመድ ጀምሮ እስካሁን ካለንበት ድረስ ሆኗል የሚለውን ነገር ሚዛን ላይ አድርገህ ታውቃለህ? ምክንያቱም why does it matter for you? ቆይ አሁን አንቺ እኮ ያልሽው ሜሪ ክርስትና ለምን እንደወጡ ይንገሩን ያልተመለሰላቸውን ጥያቄ ይመልሱልን ብለሽ እስልምና ላይ እሱን ወደ መጠየቅ ገባሽ። አያችሁ ሁሌም የሚደረገው ይሄ ነው። ሜሮን አሁን ያልተመለሰ ጥያቄ ብለሻል፣ መልሽለት እስቲ። አሁን መልስለት እኮ ያልኩ ነው እየመለስኩለት እኮ ነው። ስለዚህ no you're not answering, you're asking him እንዴ ሜሮን እየመለስኩለት ነው ማተበይ ስለ እስልምና እሺ ታውቀው አታውቁመኛ። እሺ እየመለስኩለት ያለውት ምንድነው? በቃ ክርስትና ላይ ቆመሽ መልሽ እስቲ። አሁን አንደኛው ተጠበቀም ነው ያለው። ቆይ ስለዚህ ያህል ተጠበቅ ምን ያለው ወደ ሜሮን ቆይ ክርስትና ላይ ያልተመለሰላችሁ ጥያቄ ምንድነው ብለሽ ለመመለስ ፍቃደኛ ሆነሽ ነው ያወራሽው። ስለዚህ ምንድነው የምታደርጊው? እሱ ምንም ያወራ በቃ አንቺ ፍቃደኛ ሆነሽ ነው እኮ የመጣሽው። ወደሽ ከመጣሽ ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይላል ያገሬስ። አንቺ በቃ ለምን መጣሁት እኔ ልደፋሰው ነው የመጣሁት። ትክክለኛ ጥያቄ ፈቅደሽ ነው ጥያቄ ልመለስ ብለሽ ነው የመጣሽው። የሱን ከክርስትና የወጣበትን ያልተመለሰለትን ጥያቄ ልትመልሽለት ነው። ስለዚህ አይ ባይጠበቅም ችግር የለውም ከዛ በፊት አሁን ከነ ማን ነበር ኧረ ስሙ ተረሳኝ ማለት ከዛ በፊት ያለው ሰውዬ ከዛ በፊት ያሉ ሰዎችን ቢድኑም ባይድኑም ከማይድኑ ሰዎችም ቢሆን መጽሐፉን የተቀበልነው ችግር የለውም በቃ ያድናል ብለን ማለት እንችላለን። ከምን ሎጂክ አንፃር? በዚህ አንፃር መጽሐፍ ቅዱስ ባይጠበቅም ችግር የለውም መዳን እንችላለን። ከምን አንፃር? ወደዚህ በዚህ ሎጂክ አንፃር ብለሽ አንቺ የራስሽን መመለስ ላይ ፎከስ አድርጊ። ልትመልሺ ስለሆነ የመጣሽው ማለት ነው። ልትመልሺ ነው የመጣሽው። እሺ እኔ ለምን ነው የመጣሁት? ግን እሱ ገና ሳያወራ ጥያቄውን ጠየቀ እንጂ ወዲያው ዞር አድርገሽ እስልምና ላይ ወደ መጠየቅ ገባሽ።
እሺ ለምን መሰለ ኖ wherever ለምንም አይደለም። አሁን አንቺ መልስ ነው የምመልሽው ሜሮን just answer his questions ቆይ በቃ መልስ ጃ ጠይቃት ክርስትና ላይ ቆማ ተመልስ ነገረኝ እኮ ነው ታዲያ የሚባለው እኔ ሪስፖንድ እንዳደርግ እየፈቀድክልኝ አይደለም ለምን ከነገር ኖ ሪስፖንድ አሁን ለምሳሌ ሌትስ ሴይ ቆይ ጥርጥር ውስጥ ይገባል እንዲ ሌትስ ሴይ እንዲ እናድርገውና አንድ ያልገባሽ ነገር እኮ አሁን ለምሳሌ አንቺ የምታነሻቸውን ጥርጥሮች በአጠቃላይ እኮ እኔም ስከራከርባቸው የኖርኳቸው ናቸው አሁን አዲስ ጥርጥር አሁን ለምሳሌ እንደ ክርስትና በየቀኑ አዳዲስ ጥያቄዎች እየፈጠርን ነው የምንድረው ለክርስትና እስልምና ላይ የሚነሱ ጥያቄዎች ምንም በቃ እዚሁ አሁን እናንቺ እናወራቸው ብንል እዚሁ አውርተናቸው የምንጨርስ ናቸው አዲስ አይነት ጥያቄ ነው ሲነሳ ይቻላል ከእስልምና ላይ ያው ናቸው አዲስ ጥያቄው መስማት በጣም ፈልጓል ኖርማል ሙስሊሙ የለም እና አሁን ለኔ የምትነግረኝ አዲስ ጥያቄ የለም ከክርስትና አንፃር ግን ጠይቅ እያልሽ ነበር ልጠይቅሽ ቆይ እሺ አልጠይቅሽ እስልምናም ላይ አሁን ያልኩትን ነገር ልተወውና አሁን አንተ ምንድነው ክሌም አድርገሃል ክሌም ያደረከው ምንድነው መጽሐፍ ቅዱስ አልተጠበቀም መጽሐፍ ቅዱስ እንደ ቁርአን እንትን ቼን ኦፍ ኔሬሽን ኦር ደግሞ ሰንሰለት ስለሌለው ላምነው አልቻልክም ስላልከኝ እኔም ደግሞ በዛ ሳይድ ያለውን ቼን ኦፍ ኔሬሽን wherever ና ሜሪ ያሳየው ነበር አይጥርብኝ ካልክ ማለት ነው እሺ ይቅርብኝ ያ ኦኬ ሌትስ ሴይ ጃ እሺ ሙስሊም አልሆነም እንበል ጀስት ከክርስትና ወጣ በምን ልታስረጂው ነው ከዛ በኋላ ቁርአን ከሌለኩ በቃ እናንተ ልታረጋግጡ ላትችሉ ነው ማለት ነው ችግር የለም የራሴ ላይ ቆሜ ያስረዳዋለሁ እስልምና ላይ ባይኖር ከራሴ ያስረዳዋለሁ በቃ አውልቅ ዱ ዘ ሴም ዌይ ምክንያቱም ለዛ ነው ያልተመለሰለትን ጥያቄ መልሳለሁ ነው ያልኩት ሜሮን በቃ ዛሬ እንደውም እስቲ ፎከስ አድርጊ እስቲ እሱ ላይ እንማር ሰዓት ረፍዷል ከምንደርቅ እስቲ ወንጌልን ስበኪ በቃ ጥሩ ያመጣውበት ምክንያት ለምታቀለ ቼን ኦፍ ኔሬሽን ስላለው ነው እዛ እምነት ውስጥ የገባሁት ስላለኝ ነው እሺ አሁን እሱ ኤቲስት ቢሆን ኖሮ በኤቲስት መንገድ መጣለት ነበር ግን ያለው እዛ ጋር ሰነዶቹ አንዱ ካንዱ ተቀባብሎ ፐርፌክት ነው ምሳሌ ነው የሰጠሽ ኤግዛምፕል ነው የሰጠሽ እሺ በቃ ይቅር እሺ በቃ ሌላ ጊዜ አወራለሁ ወይ ኢንቦክስ አደርጋለሁ ጃ ጠብቀኝ no why not now ሜሮን እንጂ አያችሁ ሜሮን የእውነት ግን ተባንነው السلام عليكم عميد وعليكم السلام ورحمة الله وبركاته أيه የኔ ከርታታ ብቸኛ ወንድሜ አባቴ ይኸውና ልቦ የተከፈተ ሰው እውነትን መዝጋት አይችልምና ሊታገል ይችላል በመጨረሻ ደግሞ ወደ እውነት ይጠጋል እኔ በሌሊት አስለቀስከኝ እዛን ቀን የሰለምክ ማግስት ጠዋት ስነሳ ቤሪያ ሰለማ ተጭሸት ነው አሉ ከዛ ዳጊ ቤት ጥልቅልላለሁ ኑር አዲስ ቪዲዮ ሲከፍት እንደልቻል ያ አላህ አወዳለሁ እናቴ የራሱ ጉዳይ ሌላው ማንንም በደርግ ባስፈልግ ዋናው እሱ ነው ዋናው መዋደድ ነው በዋትስአፕ አታወሩ ብሮስ ቤታችን እኮ ነው ፍቅራችንን መግለጽ እንችላለን ለኛ ቤት እኮ ማን ነው እሱ በዋትስአፕ የሚለው በዋትስአፕ አናወራም እኛ በፊት ለፊት ነው የምናወራው የምን ድብብቆሽ ነው የግል ጉዳዮች በሰበን አፕ የሚያወራው ልጅ በዋትስአፕ አወሩ ይለናል ይኸውልህ እኛ እንደ ግንባር ግልጽ ነው ነገሮቻችን ሁሉ አምላካችን አንድ ነው ትምህርታችን አንድ ነው ማህበረሰባችንም ወንድማዊነቱ አንድ ነው ገብቷል ሴቶቻችንም ስርዓታቸው አንድ ነው ወንዶቹም እንደዛ ለአምላክ ዝቅ ይላሉ ሌላ ነገር አናገር ቤሪያ የግንደናና አለን አላህ ይመስገን እንግዲህ እርምጃችንን ጀምረናል ፍጻሜያችንን ያሳምረው ያንን ነው ማለት ትላንት ደውዬልህ ስልክ ጥሪ አይቀበልም ይላል የሚገርምህ እኔ አካባቢ ላይ 5 ቀን መብራት ከጠፋና ያው ይሄ መንበር ላይ የሚኖር ሰው ችግር ነው እና የሆነ ሳለ ሲመች ስልክ አንሳልኝ እፈልጋለሁ እናወራለን አሚርዬ እንግዲህ ወንድም እናወራለን በሰፊው በጥልቀት ለምን ወደ እስልምና እንደመጣው ሪዝን ምክንያቱን
በእስልምና ውስጥ ያገኘሁትን እረፍ። ለአምላክ ስራመድ የሚገርምህ አምላክን ለማምለክ ፈልጋለሁ። አምላክን የሚያመልኩ የብቸኛው አምላክ ተከታዮች ፊት ለፊት እያሉ መቀላቀል ለምን እንደሚያስፈራኝ አልኩና ቆረጥኳ። ገባ? ውሳኔ ነው የሚያስፈልገው። የአምላክን ብቸኝነት እየመሰከሩ እና ወንድማችን ሁሉ ወንድ ይኸውልህ አባቴ ሙት የወንድ ወንድ ነህ ወንድ ማለት ነው። አዎ በጥሰህ ሰብረህ መውጣት ወንድ ነህ። እኔ ሲንጎዳጎድልህ በሲሽላቆለክ ዳጊ ስር ስደበቅ ማረው ሲሽላቆለክ መጨረሻ ላይ አናቴን አሉኝ። ምን ፍርሃት ያስፈልጋል? ምን ፍርሃት ያስፈልጋል? ፍርሃትን የተሰበረበት መንገድ እያለ የተራመዱ ሰዎች፣ ፍርሃትን የጨፈለቁ ሰዎች፣ የአምላክን ብቸኝነት የሚያምኑ ሰዎች ወንድሞችና እህቶች እያሉ ፍርሃት ያስፈልጋል። አምላክ አንድ ነው ብሎ ለመመስከር የአምላክን ብቸኝነት በአደባባይ ከፍ ብሎ በሚታየው ሚናራ ስር ቁጭ ብለህ ምን ለአላህ ለመስገድ በቃ ለመንበርከክ አይደል እንዴ? ድምፁ ራሱ አሁን አዛን ሲል እንዴት ቅድም ደስ እንዳለኝ ማለት ነው። እኛ ጋር 10 ጉዳይ ላይ ነው አዛን ያለውና እንዴት ደስ እንዳለኝ ጥሪው ኑና ና ነው እኮ ቤሪያና ለካ ብዙ ጊዜ ነው አዛን ወዳለውና ና ነው እያለኝ ያለው ና ይፈልጋለሁ ከዛ በቃ እንዴ እና እረፍ አልኩኝ ወንድሜ አረፍኩኝ። የምን መቅበዝበዝ ነው? እና ድምፁን ሰማው እና በቃ እና ደስ ብሎኛል። አንተም ቀድመህ ስለተራመድክ ደስ ይለኛል። ተባረኩ ሁላችሁም ከታች ያላችሁ።